እደግመዋለሁ የቅዱሳን ጸሎት አይጠቅመኝም በማለት እንኳን ብርቱ ኃጢአተኛ ነህ። ደፍሬ ነው የምናገረው። በቅቻለሁ በማለት አለመብቃትን የተመሰከረው እንዴ! ጳውሎስ እንኳን የምእመናን ጸሎት ከጠቀመው አንተ አይጠቅመኝም የምትለው እመነኝ ከመንፈስ ቅዱስ ስላልሆንክ ነው። ስሜታዊ ሆኜ አይደለም። የእግዚአብሔር ቃል አለኝ። እንዲህ ይላል የእግዚአብሔር ቃል ለፊልጵስዩስ ቅዱስ ጳውሎስ ይጽፍላቸው፣ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁ ይላል። ጸሎታችሁ እንኳን ለመዳኔ ይጠቅመኛል ይላል። ማናንተ ማይጠቅምህ? የተክለ ሃይማኖት ጸሎት ማይጠቅምህ ማናንተ? አንተ የተክለ ሃይማኖት ጸሎት ማይጠቅምህ ከሆነ አንተ ክርስቶሳዊ አይደለህ። የምእመናን ጸሎት ይጠቅመኛል እንዴ! አስፈልገኝም ማለት እንኳን እንዴት ያሳፍራል! እንዴት ያሳፍራል! ከዚህ የበለጠ ውርደት አለ? እንኳን እኛ ደካሞች ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። እደግመዋለሁ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። የፋርስ አለቃ ሰይጣንን ነው የፋርስ አለቃ የሚለው። ለዳንኤል በሮ ሲሄድ ቅዱስ ገብርኤል ተቋቋመኝ ይላል። ሰራዊቱን ሰብስቦ ቅዱስ ገብርኤል ጋር ትንቅንቅ ጀመረ። ከዛስ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማን አንተ ሚካኤል አያስፈልገኝም የምትል? አንዳንዶችን ሰምተናቸው ነበር። ልባችን እያዘነ ሆዳችን እየተቃጠለ እግዚአብሔር ይመልስልን እንጂ የሆነ መዝሙር ሊያጅቡ ገቡ አሉ። ሰምቼ ነው እኔ አልነበርኩም። የት ነበርክ እንዳትሉ። ሲንግ ኢዝ ነሰሰርሊ ቢሊቪንግ የሚለው የ11ኛ ክፍል ቴክስቱ ወቅት ነው። የግድ መኖር የለብኝም ለማመን ነው። አላነበባችሁትም? ማየት የግድ ማመን ነው የሚል ሳይንስ ነው። መከራ እያበላ ደግሞ ተውት አሏችሁ። እኔ እንዲሁ ዝም ብዬ ለሰበር ነው ማወራው። ደግሞ መከራ እንዳታበሉኝ ሳይንስ አስተውን ብላችሁ ይገቡና መዝሙር አጅብ ተብሎ ተጠርቷል። አሁን ከኛ ቤት ወጥቷል ልጁ እና አንደኛው መዝሙሩ ምን ነበር? ስለ ቅዱስ ሚካኤል ክብር የሚናኝና ቅዱስ ሚካኤልን የሚያመሰግን ነበር። በጎ ለሚያደርጉ ሁሉ ምስጋናና ክብር ይገባል አይልም መጽሐፍ ቅዱስ? እርስ በርሳቸው ሲሞጋገሱና ሲመሰጋገኑ ይኖሩና ሚካኤል ጋርና ቅዱስ ገብርኤል ጋር ሲደርሱ ፖዝ የሚያደርጋቸው ምን እንደሆነ እናንተ መርምሩት። ከዛስ አይ እኔ ስለ ሚካኤል አልዘምርም። ያኛው ዋናው መዝሙር የሚያወጣው አረ እንዳይቀስፍ ይለዋል። ንገረው እኔ ቀስፈዋለሁ አላሉ። እንድትስቁ አይደለም እንድታዝኑ እኮ ነው የነገርኳችሁ። ፈገግ ለማሰኘት ኮሜዲ አጥቼ መሰላችሁ? አይደለም፣ ሐዘን ነው ይሄ። አንተ ትቀስፈዋለህ። ለዚህ ድፍረት እንዴት ያሳፍ! ይሄ እኮ ህመም ነው፣ የምድራችን ህመም እኮ ነው። አያስፈልጉኝም። ሚካኤል ያዘለት ገብርኤል በረረ። በኋላ አሳያችኋለሁ። እንደሱ ነው የሚለው ትንቢተ ዳንኤል ምዕራፍ 10ን አንብቡት። ቅዱስ ገብርኤል ካስፈለገ እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ስለ ክህነትም አንስቶ ምን እንደሚል ታውቃላችሁ? እነ ዳታንና እነ አቤሮን እኮ ይላል የማይገባቸውን ክህነት ተመኝተው እኮ ነው ምድር ተሰንጥቃ ያወጣቻቸው ይላል። በዚህ ዘመን ክህነት አያስፈልግም የሚሉት ከዳታንና ከአቤሮን የባሱ ናቸው። እነዛ ተመኝተው ነው፣ እነዚህ ደግሞ ጭራሽ አያስፈልግም ብለው ነው ይላል። እንዴት ያለ ሞት ነው ይላል። መልአክን አያስፈልገኝም ማለት እንዴት ያለ ሞት! እዩ፣ በጣም የሚደንቃችሁን ቃል ልንገራችሁ። ዙሪያዋን እስከኮተኮተላት ፋንድያ እስካፈስላት አይደል የሚለው? አይደል ያለው? ዙሪያዋን ሊሰፍር የሚችል ማን ነው ካላችሁ እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ አለው። ዛሬ ምናልባት መስባክ ላይ ተብሎ ይሆናል። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይላል? በዙሪያችን ይሰፍራል። አየ፣ ዙሪያዋን እስከኮተኮተላት የሚለው ቃል እንኳን ይሄን አይጠቁም ወገኖቼ። የእግዚአብሔር መልአክ በሞቴችን ቃል ስሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ስንት መልአክ? የእግዚአብሔር መልአክ እኮ ነው የሚለው። የእግዚአብሔር መልአክ አይደለም የሚለው። የእግዚአብሔር ምን? ስንት መልአክ? አንድ መልአኩ አንድ ነው። ከዛስ እግዚአብሔርን በሚፈሩ ሰዎች ዙሪያ
አንዱ መልአክ ይበቃናል ለኛ። ወቦ እለ ያጸልሉ በአክናፊሆሙ አሐተ ሀገረ ይላል። በአንድ ክንፋቸው አንድ ሀገር የሚያለብሱ መላእክት አሉ ይላል ኤጲፋኒዎስ ዘቆጵሮስ። አንድ መልአክ ይበቃል፣ ከሺህ አንድ ይበቃል ያልኳችሁ ለዚህ ነው። አንድ መልአክ ይበቃናል። እኛ ብንመለስ አንዱ ቅዱስ ሚካኤል ይበቃል ነበር። ዙሪያውን ይሰፍራል፣ ዙሪያውን ይሰፍራል፣ ዙሪያውን ይሰፍራል፣ ዙሪያውን ይሰፍራል። ስለዚህ እዩ አድነው ቢለው አንድ ስጋው እንደ ሕፃን ስጋ ይለመልማል። አያችሁ ቅጥሩን ይነካለታል። አድነው ብሎ ይለምንለታል። ከዛስ ተዋት፣ በዚህች ዓመት ደግሞ ተዋት አድናት ብለው ለመነለት። ቁረጣ ሲለው በወገኖቼ አስተውሉ። አንተ ምን አገባህ ቁረጥ ስትባል መቁረጥ ነው ስራ ያለው መሰላችሁ እንዴ? አላለውም እኮ አላለው። እግዚአብሔር እንደዚህ አይደለም አላለው። አንዳንድ ሰዎች ይህን ቃል ስናነሱ እና ታዲያ መልአኩ ከጌታዋ በላይ ለበለሲቱ ለሰው ልጆች መልአኩ ከእግዚአብሔር በላይ ራራላት ልትሉን ነው ብለው ሞጋች የሚመስል ጥያቄ ያቀርቡልናል። እኛም እንላቸዋለን የራራላትማ ባለቤቱ እግዚአብሔር ነው። እውነት አሰብ አንደኛ የሚለምን ማስቀመጡ ራሱ ፍቅሩ ነው። እየሰማችሁኝ ነው? ምልጃን መፍቀዱ ራሱ ርህራሄ ነው። አንደኛ እግዚአብሔር ደስ የሚያሰኘው የሰው መዳን ነው። ለዚህ እኮ ነው የምንድንበትን መንገድ ያሰፋው። እግዚአብሔር ጽኑ ጨካኝ ይመስላችኋል? ብርቱ ጨካኝ ዳኛ ይመስላችኋል? አታስታውሷትም? የዚያች የሉቃስ ወንጌል ምዕራፍ 18 መበለቷን ሴት ምንድነው ያለው? ለዳኛው ሄዳ ፍረድልኝ እያለች ትነዘንዘዋለች። መበለት ናት። ባሏ ሞቷል። የምታስፈራራበት ባል የላት። መበለት ናት። አርጅታለች። የምትማርክበት ውበት የላትም። መበለት ናት። ብቻዋን ናት። ሀብት የላትም። በምን ትማርካለች? ይህን ዳኛ በምን ትገዛዋለች? ይህን ጠበቃ ምንም የላትም። ግንስ ዘውትር ስለምትዘበዝበኝ እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ ፍርድላታለሁ አለ ይላል። እኔ እንደዚህ ጨካኝ ዳኛ ነኝን? ይላል እግዚአብሔር። ሀብት ባይኖርህ፣ ንብረት ባይኖርህ፣ ደምግባት ባይኖርህ፣ የምታስፈራራበት ነገር እንኳን ባይኖርህ እግዚአብሔር ሩሩህ ዳኛችን ነው፣ ይፈርድልናል። መዳናችንን ነው የሚያሰፋልን እኮ። ይወደናላ፣ ስለኛ ሞቷላ። ከኃጢአት በቀር ዘንበለ ኃጢአት በኃጢታ ለብቻዋ ከኃጢአት በቀር የቀመስነውን ሁሉ ቀምሷላ። ይራራልናል። አያችሁ፣ እሱ ነው የበለጠ ራርቶ ጠባቂ፣ ለማኝ፣ አድነው ባይ ያስቀመጠልን። ሁለተኛስ የራራውማ እግዚአብሔር ነው ብለን ደፍረን የምንናገረው ለምን እንደሆነ ታውቃላችሁ? እዩ ጌታዋ የበለሲቱን ፍሬ ፍለጋ ስንት ዘመን ነው የመጣው? ስንት ዓመት? 3። መልአኩ ግን በዚህች ዓመት ደግሞ ተዋት አይደል ያለው? ያኛው 3 ዓመት ነው የታገሰው። ጠባቂዋ ግን ስንት ዓመት ነው ያስጨመረው? 3 ዓመት የተሆነውን ወይስ 1 ዓመት ያስጨመረው ነው የራራላት ካላችሁኝ 3 ዓመት የተንከራተተው፣ 4ኛ ደግሞ ለምልጃ የፈቀደው እሱ ነው እንጂ። እየሰማችሁኝ ነው?